እስቲ አንድ መሪ ያልጀርሱ ስምምነት መከበር አለበት ብሎ ደብዳቤ ለዓለም አቀፍ እንትን ከጻፈ በኋላ ድንበር እንከባበር ካለ በኋላ ደግሞ አሰብ የኔናት እንዴት ሊል ይችላል? እንደዚህ አይነት ፓራዶክስ ያልነው እንደዚህ እርስ በርሳቸው የሚጋጩ ነገሮች በዚህ ሾው ላይ አሁን ያ ነው የሚለው አንደኛ አሰብን በውድም በግድም እናገኛለን ይላል። ደብዳቤ ደግሞ የተስማማነው ስምምነት ይከበርልን ሉዓላዊነታችን ይከበር ብሎ ደግሞ ጻፉ ውጭ ጉዳይ ሚኒስቴር። አንካራ ላይ ሄዶ የሶማሌን ሉዓላዊነት እናከብራለን ብሎ ፈረመ አብይ አህመድ። አሁን ደግሞ ቀይ ባህር ላይ የጋራ ነው እኔ በመጣለሁ ባህር ሱጥኝ እዛ አካባቢ እንቀሳቀሳለሁ ሲል ታየዋለህ እንዴ? ምን አይነት ትርምስ ውስጥ ነው እነዚህ ሰዎች ይዘው ነው የገቡት? የኤደን ባህረ ሰላጤ እኔ ነው ይላል። በመሰረቱ በዛ አካባቢ የዓለም 30% የሚሆነው የከባድ እንትን ኮንቴነር የሚተላለፍበት ነው እንደምታውቀው። እና ከዛ የተነሳ ጅቡቲ ላይ እነዚህ ወደ 6 ምናምን የሚደርሱ እንግዲህ እንደምታውቃቸው ሰፍረዋል። የቀይ ባህር ጉዳይ ስናነሳ እነዚህ እኮ አንድ ተዋናይ እኮ ናቸው። አገር ጥለው መተው ነው ካምፕ የሰሩት። የዋና የንግድ የነዳጅ መተላለፊያችን ነው። ስለዚህ አካባቢው ጸጥታ መከበር አለበት የሚሉ ኃይሎች ኃያላን የሰፈሩበት ምድር ነው። እዛ አካባቢ ላይ አሰብ የኔናት ብሎ ከኤርትራ ጋራ ሮኬት ይወራወራሉ ቢል እነዚህ ኃይሎች ግብረ መልሳቸው ምንድነው? ዝም ብሎ ወደ አንጋጣ ያሉ እና አሜሪካ እና ፈረንሳይ ምናምን እና ጃፓን እና ቻይና ይመስላል መሰለኝ ግብረ መልስ እኮ አላቸው። አሁን እኮ ዝም ብሎ የሚያዩት እኮ ሰውየው ጤነኛ ቅድም አንተ ያልከው ነው። ምናልባት ይሄ ሰው ተግባራዊ የሚያደርገው አይመስልንም እያሉ ሊሆን ይችላል እንጂ እኮ የአካባቢ ጸጥታ ይከበር ዘንድ ከየመን በዛ አካባቢ ያሉ ታጣቂዎችን ሁሉ ለመቆጣጠር እኮ ነው እዛ ብዙ ወጪ ያወጣ ህዝባቸው ታክስ የከፈለ ወታደር የተቀመጠ። የአረብ ሊግ አለ፣ የቀይ ባህር ፎረም አለ። በጣም ብዙ ኃይላት ናቸው እዛ ላይ ኢንተረስት ያላቸውና ኢትዮጵያ ዝም ብላ ምንም የሌለው ያቀጣና አድርጎ ይሄ ሰውዬ እኛን ጠብቅላችኋለን ምናምን የሚለው ነገር ይሄ በጣም መወጣጠር ጥሩ አይደለም በእውነት አንደኛ። ሁለተኛ ከሁሉም በላይ ግን እንደዚህ አይነት ሾው አይደለም በዛ አካባቢ ልዕልናን የሚሰጠን መሳይ ዲሞክራሲ ምሳሌ በሆነ ነበር በእውነት። ገለታው ምናልባት ይህን ጦርነት አብይ አህመድ ሊያስቀረውም የትኛውንም ውሳኔ ሊያደርግ የሚችልበት ስልጣን የለውም። ይሄ በሌላ ቀደም ሲል አንተ ያልከው በሌላ አካላት እጅ ላይ ያለው ውሳኔ ነው። ሰሞኑን የተለያዩ ፖለቲከኞች በዚህ ጉዳይ ላይ ትንታኔ ሲሰጡ ነበር። የጦርነቱን የማድረግ ጫፍ ላይ ደርሷል። ከዛ ጫፍ ላይ ሊመልስ የሚችልበት ውሳኔ በአብይ አህመድ እጅ ላይ አይደለም ያለው። አብይ አህመድ ተላላኪ ነው። አብይ አህመድ አሁን እንደምናየው ነው። ምናልባት ቀጣዩ አጀንዳችን ከዚህ ከቤኒሻንጉል ጉሙዝ ጋር የተያያዘ ነው። ቤኒሻንጉል የሚያገኝ አይደለም። ስለዚህ አብይ አህመድ እንደፈለግሽ አንቺ ብቻ ዶላሩንም ምኑንም አምጪ እኔ ደግሞ የኢትዮጵያን ሕዝብ ገብርልሻለሁ ብሎ ቃል ገብቶ ያው የቅጥረኝነቱ ሚና እየተጫወተ ነው ያለው። ይሄ ተልኮ ምናልባት አሁንም እሱ የሚናገረው በበቂ ሁኔታ ኤሊት ፎርሱ ሰልጥኗል። በባህር ላይ የባህር ላይ ወንበዴዎችን መከላከል ይችላል። እና አሜሪካ ራሱ ብዙ ፈተና ውስጥ የገቡበት እነ ሳውዲ አረቢያ ብዙ ችግር ውስጥ የገቡበትን የባህር ላይ ወንበዴዎችን የመከላከል ዘመቻ አብይ አህመድ በምን ተአምር አስማት ነው ወይስ መለኮታዊ ኃይል አለው እሱን አስቆማለሁ ብሎ ሲደነፋ ምንድነው ከጀርባው ተቆም ምንድነው የራሱ አሮባት የሰው ታማስ ስላለች እንዴ? የሱኮ ሀገር እየነደደች ነው ያለችው። ከፍተኛ ችግር ባለበት ሁኔታ አብይ አህመድ ከህዝቡ ጉሮሮ ላይ የነጠቀ ይሄን ያህል ህዝብ ይሄን ያህል ወጣት ወደ ሰራዊት ውስጥ አስገብቶ በሰው ኃይል ጦርነት እናሸንፋለን። ለማንኛውም የዚህ ጦርነት ጭንቅላቱ ያለው አቡዳቢ ነው። አቡዳቢ ናት ብትወስነው። ነገር ግን አቡዳቢም ተወጥራን ያለችው በአሁን ሰዓት በተለያዩ ኃይሎች በፖለቲካውም በሚሊቴሪውም በዲፕሎማሲውም ማነቆ ውስጥ የገባች ሀገር ሆናለች የተባበሩት አረብ ኤሚሬትስ። እነ ሳውዲ አረቢያ እነ ግብጽ እነ ቱርክ ስራቸውን እየሰሩ ነው ያሉት። አሜሪካ ከወዲሁ ያስጠነቀቀች ነው ያለችው። የመንግስታቱ ድርጅትም ማዕቀብ ጥላለው እያለ ነው። አብይ አህመድ እንግዲህ የተባበሩት አረብ ኤሚሬትስ ላይ የሚያርፍ ዱላ እኛ ላይ ማረፉ አይቀርም በአብይ አህመድ የተነሳ። መሰረታዊ ነገር መረዳት ያለብን የዚህ የገልፍ ሀገሮች የፓወር ወይም የኃይል ሽሚያ እዚህ አፍሪካ ቀንድ ላይ አይደለም የተጀመረው። መካከለኛው ምስራቅ ላይ በተለይ በሶሪያ ላይ ሊቢያ ላይ የመን ላይ በተለይ የታየ ነው። ወደ ሊቢያም ተሻግሮ መጥቶ አሁን ሱዳንና እንግዲህ ወደ እዚህ መጥቷል። ወደ ምስራቅ አፍሪካ ቀንድ ላይ ነው ያለውና
እነዚህ ሚድል ፓወር ብሏቸው ኃይሎች በተፏከቱባቸው ቦታዎች ሁሉ አገረ መንግስት ፈርሷል መሳይ። ይሄን ነው በጣም ኢትዮጵያዊ መጠንቀቅ ያለበት። በጣም በጥንቃቄ ልናየው የሚገባ ትልቅ ችግር ነው የገጠመ። የመንን የምናውቀው ነው። ያ ሁሉ ትርምስ ተፈጠረ። አንዱ አንዱን አማጺ ይደግፋል፣ ሌላው ደግሞ ሌላውን ይደግፋል። በሀብታም ናቸው እነዚህ ሀገሮች። በዚህ የተነሳ ሲቪል ዋር ከፍተኛ ችግር ነው ያመጣው። የአረብን ስፕሪንግ የሚባለው ተስፋ የአረብ ተስፋን ወደ አረብ የአረብን ስፕሪንግ ወደ አረብ ንዳድ ነው የቀየረው። የአረብ ስፕሪንግ ኦልሞስት ከሽፏል ማለት ይችላል። ይሄንን ካደረጉ በኋላ አሁን ሱዳንን አፈረሷል። ተመልከቱ። የሱዳንም በአረብ ስፕሪንግ ውስጥ የሚታይ ነው፣ ንዳድ ውስጥ ነው የገባችው። እና በመሃል አሁን እንግዲህ በረጅም ጊዜ ትግል ውስጥ ብዙ ዕቃ እየሰበሩ ብዙ ሀገር እያፈረሱ መጥተው ምስራቅ አፍሪካ ላይ እየተንገዳገዱ ያሉ ሁለት ናቸው። በተለይ ኬንያን ስታይ ኬንያ በጥንቃቄ ነው እየኖረች ያለችው መሰለኝ። በጣም በጥንቃቄ የአንዱ ደጋፊ መስሎ ላለመታየት የሳውዲ ነኝ ምንድነው እዚህ አረብ ኤምሬት ነኝ ምናምን የሚለውን እኔ አልፈልገውም ብላ በሯን ዝግት አድርጋ እስካሁን ጎበዞች ናቸው፣ ትንታጎች ናቸው። ፖለቲከኞቹ ሊይዟቸው የሚሞክሯቸው ተቃዋሚዎችም አልተመቹም። ከዛ የተነሳ ኬንያ ተርፋለች እስካሁን ባለው ሁኔታ። ከዛ ውጭ ግን ያሉትን በሙሉ ተቆጣጥራለች። እየተፏከቱባቸው ነው ያሉት እና በዚህ መካከል አሁን የዚህ የሳውዲ አረቢያ የበላይነት በየቦታው እየታየ መጥቷል እና በተለይ ሱዳን ላይ አሁን የዚህ የፈጥኖ ደራሹን የምትደግፈው እቺ ዩኤኢ በምዕራብ ሊቢያ እና በሶማሊያ በኩል ነበር መሰለኝ። በእነዚህ አካባቢዎች የጦር መሳሪያም ስንቅም ትጥቅም እያቀበለች አይዟችሁ በሉት ስትል ነበር የነበረችው እና አሁን በምዕራብ ሊቢያ በኩልና በዚህ በሶማሌ በኩል ያለው በር ተዘጋባት። የዚህ የሳውዲ አረቢያ የበላይነት በዚህ አካባቢ ስለታየ ማለት ነው። ስለዚህ መጨረሻ ላይ አሁን የት ነው የከተመችው? ብቻ ግን ኢትዮጵያ ውስጥ በቀጥታ ስልጣን ላይ ያለ ሰው ነው የያዘችው። ቅድም ያልኩ ኮሎኔል ነገኛን ሳይቀር በማቋቋም ረገድ አለች ብዬ ነው ማምነው እንደ አንድ ኢትዮጵያዊ። ስቴት ካፕቸር ዶናል። ስለዚህ እሱን ይዛዋለች እና ምን አደረገች? ለዚህ በቤንሻንጉል በኩል ተቃዋሚ አትንበልልኝ፣ በቀጥታ አንተ አግዝልኝ፣ አሰልጥንልኝ፣ መሳሪያም እኔ እሰጣለሁኝ፣ ለገንዘቡ ችግር የለም ብላ ያንን ትዕዛዝ ተቀብሎ ነው አሁን ከአባይ ላይ ካፍንጫው ላይ አባይ አፍንጫ ላይ ነው አባይ ግድብ አፍንጫ ላይ ነው የሆነ ያለው። ይሄ እየተፈጸመ ነው ያለው እና ዞሮ ትልቁ ነገር ምንድነው? የዚህ ሰው አካሄድ በጣም የስቴት መያዝ ኢትዮጵያ ውስጥ እንደነ ሱዳን እንዳያረገም ቆይቶ ርህራሄ የላቸውም እነዚህ ሰዎች መሳይ። ያንዱ ነኝ የሚለው ነገር ቀርቶ ኢትዮጵያ ውስጥ ንግድ ከሆነ አብረን ነግድ፣ ከዛ ውጪ ግን እንደዚህ አይነት የጸጥታ ችግሮች ውስጥ አልገባም የሚል መንግስት ከሌለን አዝባሚያችን ወደዛ እየሄደ ስለሆነ ኢትዮጵያውያን ለብሔራዊ ጥቅማችን ለሀገር ደህንነታችን በጣም በጥንቃቄ ልንራመድ የሚገባን ጊዜ ላይ ነው ያለነው መሳይ። እና የዚህ ቤንሻንጉል ጉዳይ በጣም አሳሳቢ እንቅስቃሴ ነው። ገለታው እንግዲህ ቀደም ሲል ወዳልነው እና ሁለተኛ አጀንዳ አድርገን ከያዝነው የቤንሻንጉል ጉሙዝ ወቅታዊ ሁኔታ ጋር ወደ ተያዘው ጉዳይ ንግባ። ያው በአንድም ይሁን በሌላ ነካክተነዋል። የመከላከያ ሰራዊቱ በተለያዩ አካባቢዎች ከነበረበት ይዞታ እየተነሳ ወደ ሰሜን ኢትዮጵያ እየተጓጓዘ ይገኛል። ከዚህም አንዱ ቤንሻንጉል ጉሙዝ ውስጥ በተለያዩ ወረዳዎች ላይ ሰፍሮ የነበረ የመከላከያ ሰራዊት አሁን በሙሉ ነቅሎ ወደ ሰሜን ኢትዮጵያ ሄዷል። ይህ ሲባል መከላከያ ሰራዊቱ ሰላም እያስከበረ ነው። የአካባቢው ሰላም የተጠበቀው መከላከያ ሰራዊት